እንዴ አንድ አባት አንድ ቦታ ሄጄ ምከሩኝ አልኳቸው። አይ እንደው አንተ ገዳም ስለምትኖር አንተ ምከረኝ አሉኝ። አረ እኔ ገዳም ብቀመጥ ብዬ ማስተማር ነው እንጂ እኔ አልጋደል እኔ ብላችሁ መጨረሻ ላይ እኔም ቢያልኩና ምክር ሲመክሩኝ ምን አሉ? እምቢ ካልከኝ ምክር እንኳን አይደለም ትናንትና ከአንድ መጽሐፍ ያነበብኩት ልንገር አሉኝ። ምክር እንዳይሆንባቸው ነው። አዛ አትፍረድ። አንድ ሰውዬ ነበረ እና በየቀኑ መልአክ ይገለጽለት ነበር አሉኝ። መልአክ ይገለጽለት ነበር እና አንዱ ሰውዬ ደግሞ ቤተክርስቲያን ውስጥ እያስመሰለ የሚኖር ነው። ጎቶቻል እያስመሰለ ሰው ሲያዩ ጥሩ ይሰራል። ለምሳሌ ሸክም ከሆነ ሰው ሲያዩ ትልቁን ይሸከማል። እና ሲመጣ ያኛው ሰውዬ ሲያዩ ምን አለ? ያስመሳይ ደግሞ ጀመረው አለ። በልቡ ነው እኮ ያ መልአክ ጥሎት ተሰወረ። ቢለምን በኋላ ከብዙ ጊዜ ተገለጸለትና ለምንድነው እንደዚህ የተሰወርከኝ ሲለው ስላልክ አይገርማችሁ ዛሬ ሰው እንዲያየኝ ብሎ ቢያገለግል ነገ ደግሞ አምላክ እንዲያየኝ ብሎ ያገለግላል። ምን አገባ አለ። ምን አገባ ቢያስመስል ምን ጨነቀ? ነገ ይገባዋል። ሲገባው ደግሞ ፈጣሪውን ለማስደሰት ያገለግላል። ዛሬ ሰው ለማስደሰት ይሮጥ፣ ነገ ደግሞ እንዲያውን ዲያቆኑ ሁሉ ሰው እንዲያየኝ ብሎ ሊቀድስ ይችላል። እኛም ነው ገባ ሲበስል ደግሞ እግዚአብሔር እንዲያየኝ ይላል። ዛሬ ሲያየው አክሊሉን እንዲችል እያደረገ እንዴት ነው አምሮብኛል እያለ ሊወጣ ይችላል። እኛ ምን አገባን? አልገባውማ ወጣት ነው እንደዛሬ ይቀድስ፣ ነገ ደግሞ ይገባል። ነገ እያለቀሰ ይቀድሳል። ዛሬ እየሳቀ ሊቀድስ ይችላል። ሰው እኮ ነው። ስለዚህ አሁን ማድረግ ያለብን ምንድነው? መፍረድ ከባድ ኃጢአት ነው። ግብፃዊ ቄስ ናቸው። አውስትራሊያ ነው ያገኘዋቸው። እንደዚህ ብለው የመከሩኝ ማለት ናቸው። እና ሳገኛቸው እስኪ አንድ ምክር ይምከሩ ብያቸው ነው የነገሩኝ። እና አሁን እኔ የምነግራችሁ በህይወታችን ዘመን ሁሉ ለካህናት ለቤተ ክርስቲያን ክብር ይኑረን። ቤተ ክርስቲያናችን ውድ ቤተ ክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተስፋ የሚቆረጥባት ቤተ ክርስቲያን አይደለችም። ተስፋ ያላት ቤተ ክርስቲያን ናት። እዚህ ኢንተርኔት የሚባል ስጦ ስለመጣ አንዱን ሁለቱን አምስቱን ስድስቱን ሰባቱን አስሩን እያወጣ እገሌ እንዲህ ነው አባ እገሌ እንዲህ አድርጓል ቄስ እገሌ እንዲህ አድርጓል ስላለ ሙላው ቄስ እንደዚያ ነው አትበሉ። ሲል ሙላው ቄስ ብቻ ሳይሆን እኔ እነዚያንም አላውቅም፣ አያገባኝም። እኔ እግዚአብሔር በሚያውቀው እና ሲጀመር በሰው ኃጢአት እንጀራ መብላትም ኃጢአት ነው። የእግዚአብሔር ትሕትናው የሚጀምረው የመጀመሪያው ይህንን ዓለም ከመፍጠር ነው የሚጀምረው። እግዚአብሔር ይህንን ዓለም መፍጠሩ ፍጹም ትሕትና ነው። እንዴት ነው ይሄ ይህን ዓለም መፍጠር ትሕትና ሊሆንለት የሚችለው? ለምሳሌ ይኸውላችሁ ጠንካራ ሰራተኛ ጠንካራ ዕቃ ይሰራል። ደካማ ሰራተኛ ደካማ ዕቃ ይሰራል። ብልሁ መልካም ዕቃ ይሰራል። ዕውቀት የሌለው ደግሞ ደከም ያለ ዕቃ ይሰራል። ስለዚህ በዕቃው ጥራት የሰውየውን ዕውቀት እንለካዋለን። አሁን ምን ማለታችን ይመስላችኋል? ለምሳሌ ቤቱ ግንቡ ቶሎ የሚፈርስ ከሆነ ወይ ዲዛይነሩ ወይም ደግሞ ህንፃውን የሚመራው ሰውዬ ወይ አናጺው አንዱ ነገር ችግር አለበት ማለት ነው። ያ ቤት ለብዙ ዘመን ጸንቶ ከኖረ ግን ጠንካራ ባለሙያ አቅዶታል ማለት ነው። ጥሩ። አሁን እግዚአብሔርን ትሁት የሚያደርገው ለምንድን ይመስላችኋል? እግዚአብሔር የሚጠፋ ፍጥረት ፈጥሯል። የሚጠፋ ፍጥረት አሁን የሚጠፋ ፍጥረት ሲፈጥር የዚያ የሚጠፋ ፍጥረት ፈጣሪ መባል ምንድን ነው? ፍጹም የሆነ ትህትና ነው። ለምሳሌ የዝንብ ፈጣሪ መባል ለእግዚአብሔር ትህትና ነው። የዝንብ ፈጣሪ ምክንያቱሳ ሁሉን የሚችል እግዚአብሔር እንዴት ደካማ ነገር ይፈጥራል? ይህ ፍጹም ትህትና ነው። ሁሉን የሚችል እግዚአብሔር ደካማ ነገር ፈጥሯል። ሸረሪትን ዘሃዋን እንድትሰራ ፈጥሯታል። የሸረሪት ዘሃ ጉንዳኑን፣ ትንኙን፣ ትሉን፣ ተሳቦውን፣ ቀንዳውጣውን ይህ ሁሉ መፍጠሩ እግዚአብሔር ትህትናውን የዚህ ፈጣሪ መባል አሁን እናንተ ራሳችሁ አሁን እንደው የዚህ የተሳቦ ፈጣሪ ብትባል ደስ ይላችኋል? እናንተ ብትፈጥሩ ኑሮ ራሱ
አንችልም እንጂ አንፈ እንዲሁ ትልቅ ሰው ሲሆን ይሄ እንኮ የኔ ነው ታውቃለህ፣ ይሄ የኔ ነው የሰራሁት ይላል። ትልቅ ነገር ሲሆን የኔ ነው እንላለን። ዝቅ ያለ ነገር ሲሆን ግን የገሌ ነው ብንባል ራሱ ደስ ይለናል አንውልም። ትልቅ ነገር ከሆነ ግን የኛ እንኳን ባይሆን የኛ እኮ ነው ታውቃለህ። አሁን እንደው ትልቅ ሰው ከሆነ ሰው የሚያከብረው ሰው ከሆነ እንደው ዘመዳችን ባይሆን እንኳን ቆጣጥርን ያጎቴ ልጅ ነው ታውቃለህ እንላለን። ትልቅ ከሆነ የተናቀ ሰው ከሆነ የእህታችን ልጅ ቢሆን እንኳን ኧረ እኔ አላውቀውም ዛሬ ነው ያየሁት ነው የምንለው። የተናቀ ነገር የኛ እንዲሆን አንፈልግም። እግዚአብሔር ግን ትሕትናው የሚያስደንቀው ምናምንቴ የሆኑ ፍጥረታን እንኳን ምንም የማይረቡ የሚመስሉ ፍጥረታት የዚያ ፈጣሪ እግዚአብሔር ሲባል ይገርማል። እግዚአብሔር ውሃን ፈጠረ፣ እግዚአብሔር ወፍን ፈጠረ፣ እግዚአብሔር ትልን ፈጠረ። ወኩሉ ዘይትሐውስ ውስተ ማይ በባህር ውስጥ የሚሄደውን ትላትል እንስሳውን ሁሉ ፈጠረ። አዞን ፈጠረ። ጉማሬ ነው እኔ ምንም የማያርግ ሰው የሆነ ተጎልቶ የሚረብሽ አሁን እሱን ሁሉ ፈጠረ። አይ ትሕትናው እኮ ነው ይሄ ማለት ነው። እግዚአብሔር ምን ያህል ትሁት መልአክ ፈጠረ ቢባልማ ይሄ የማ ትልቅ ነገር ነው። መላእክትንማ ፈጠረ። ሲጀመር መላእክት ራሱ ለእግዚአብሔር ምንም የሚያደርጉለት አይደሉም። ምን ፈጥሮ ምን ይሆን? ለዚህ እኮ ነው እምቅድመ ይፍጠር መላእክተ ለቅዳሴ የተጸራ ስብሐተ አብ ወወልድ ወመንፈስ ቅዱስ ሰለስቱ ምዕት በቅዳሴያቸው መላእክትን ለምስጋና ሳይፈጥሩ የአብ የወልድ የመንፈስ ቅዱስ ምስጋናቸው አልተቋረጠም የተባለ መላእክት መጥተው የጨመሩለት ምስጋና የለም ለእግዚአብሔር። እንግዲህ መላእክት እንኳን የማይጠቅሙት ከሆኑ የሰው ልጆች እንኳን የማይጠቅሙት ከሆኑ ምንም እኛስ ቢያንስ እናመሰግናለን ምስጋናው ለሱ ባይጠቅመውም ምንም ተራ የሆኑ ፍጥረታትን በመፍጠሩ እግዚአብሔር ትሁት ነው። እና ቅዱስ አትናቴዎስ ምን ይላል? እግዚአብሔር ይህንን ዓለም እስካለ መፍጠር ደርሶ ትዕቢተኛ አምላክ አይደለም ይላል። እግዚአብሔር ይህንን ዓለም እስካለ መፍጠር ደርሶ ትዕቢተኛ አምላክ አይደለም ማለት ነው። የዚህ ዓለም ፈጣሪ አልባልም አይልም እግዚአብሔር ነው። የዚህ ዓለም ፈጣሪ አልባልም አይልም እግዚአብሔር የአይጥ ፈጣሪ ስንለው ዞር በል ቢያንስ የሚካኤል ገብርኤል በል አይልም። የትንሽ ነገር እንኳን ፈጣሪ ሲባል እግዚአብሔር ደስ ይለዋል። ይትፌሳህ እግዚአብሔር በተግባሩ እግዚአብሔር በፈጠረው ፍጥረት ፈጽሞ ደስ ይለዋል። ስለዚህ የእግዚአብሔር ትሕትናው ደካማ ፍጥረታትን ፈጥሮ የነሱ ባለቤት መሆኑ ውሻን ከመፍጠር ንቆ ያልተወ ብለው ይላሉ አባት። እመቤታችን እንዴት ነው ያለች? ውሃ ስትቀዳ ሴቶች አንዱን ውሻ ውሃ ጠምቶት ሲያለከልክ ሲያባሩት ምንድን ነው ያለችው? እግዚአብሔር ከመፍጠር ንቆ ያልተወውን ነው ያለች። ውሻን ቢንቀው ኑሮ ምን ያደርግልኛል ብሎ እግዚአብሔር የተወው ነበር። እግዚአብሔር ከመፍጠር ንቆ ያልተወውን እኛን እንቃለን ነበር ያለች። እና እግዚአብሔር ሁሉንም ሳይንቅ መፍጠሩ እጅግ ትሁት ያሰኘዋል። ሁሉንም ሳይንቅ። ከዛ ቀጥሎ የምታዩት ምን ይመስላል? አሁን ብዙ ሰዎች ከኛ ሃይማኖት ውጭ የሆኑ አንዳንዶቹ እንዲህ ብለው ይጠይቃሉ። አምላክ እንዴት ነው ሰው የሚሆነው? ይሄ ለአምላክ ክብር የማይመጥን ነገር ነው ይላሉ። እግዚአብሔር ሰው ሆነ የሚባል ነገር የማይመጥን ነገር፣ እግዚአብሔር ከሴት ማህፀን ገብቶ ተጸነሰ የሚለው ይሄ ለአምላክ አይመጥንም ይላል። እንግዲያውስ እግዚአብሔር የአይጥ ፈጣሪ መሆኑም አይመጥነውም። እግዚአብሔር የጓጉንቸር ፈጣሪ መሆኑም አይመጥነውም። እንግዲያስ እግዚአብሔር የትላትል ፈጣሪ መሆኑ እግዚአብሔር አይመጥነውም። የቀንድ አውጣ በዚህ ክረምት የምናገኘው ስልክልክልክ የሚል ነገር አለ። እግዚአብሔር የዚያ ፈጣሪ መሆኑም እንግዲያስ አይመጥነውም። ያ ትሕትናው ከሆነ እንግዲያውስ እግዚአብሔር ሰው መሆኑም ትሕትናው ነው። ሲጀመር እኛን መፍጠሩ ራሱ ትሕትና ነው፣ እንኳን ሰው መሆኑ ማለት ነው። ይሄኛውን ከተቀበል ነው እግዚአብሔር የአይጡ የጉርጡ የጓጉንቸሩ የእባቡ የአዞው የጉማሬው የአንበሳው የጅቡ አሁን ጅብ ምን ያደርግለታል? እግዚአብሔር የዚህ ሁሉ ፈጣሪ መባል ያላፈረ አምላክ ሰው በመሆን ያፍራል እንዴ? ሰውማ እንደውም የተሻለው እኮ ነው የእኛ ስጋ ውስጥ መምጣቱ ምንም። እግዚአብሔር እንደ ጣዖታት ትዕቢተኛ አይደለም። እግዚአብሔር እንደ ዲያብሎስ ትዕቢተኛ አይደለም። አሁን ጣዖታት ትዕቢተኞች፣ የጣዖታት ላይ ያደረው ጋኔን ትዕቢተኛ ነው የሚያደርገው፣ ሰዎቹም ትዕቢተኛ ነው የሚሆኑት። እግዚአብሔር ግን ፈጽሞ ትሁት ነው። ልብ ብላችሁ ስሙት። ይህን እግዚአብሔር ስንቱ ይነገራል። እንዲህ አይገርማችሁም? ሰው የሚያፍርበትን አካል ሁሉ እግዚአብሔር እያየ ሲፈጥረው አይገርማችሁም? ይሄ ለእግዚአብሔር ይመጥናል እንዴ?
ነገር እኛ የምናፍርበትን አካል እግዚአብሔር ፈጥሮታል መባል ይመጥነዋል? እግዚአብሔር በመፍጠር ያላፈረብን አምላክ ሰው ቢሆንማ ምንም ፍጹም ቸርነቱ የበዛ ስለሆነ ስንጎዳ አይቶ ጭራሽ ምንም ሳይደርስብን የኛ ፈጣሪ ሆኖ እግዚአብሔር እኛን ሲያበጃጅ እዚህ አካባቢ አይን ላብጅለት፣ እዚህ አካባቢ ጆሮ ልትከልለት ሲል እንደው እግዚአብሔር አይገርማችሁ እንዴ? እንዴው እኛ እንደው ስራ መሆናችን ራሱ እንደው ለእግዚአብሔር ስራው ሆነን እዚህ ላይ ጆሮ፣ እዚህ ላይ ጸጉር ላብቅልለት፣ እዚህ ላይ አጥንቱን የኛውን አጥንት እዚህ ላይ ልግጠመው ሲል አይገርማችሁ? ይሄ እግዚአብሔር ፍጹም ትሕትና ነው።